እስቲ ዛሬ ስለ ትሪጎኖሜትሪ እንነጋገር። ሳይን፣ ኮሳይን፣ ታንጀንት የምንላቸውን ነገሮች ከየት ነው ያመጣናቸው? እስቲ እንየው። ትሪጎኖሜትሪ የሚለውን ቃል ያመጣነው ትራይጎንን እና ሜትርን ከሚባሉ ቃላት ነው። ትርጉማቸውም ትራያንግል እና ሜዠርመንት ማለት ናቸው። ትራይ ማለት ደግሞ 3 ነው። አንግል ነው። ስለዚህ ትራያንግል ባለ 3 አንግል ቅርጽ ነው ማለት ነው። ስለዚህ ትሪጎኖሜትሪ ውስጥ የምናጠነው ስለዚህ ቅርጽ ነው። አሁን ይህንን ትራያንግል ስታዩት አሁን ይህ ምኑን ነው የምናጠነው ልንል እንችላለን። የሚገርማችሁ እችኑ ትራያንግል አስፋፍተን ነው ትሪጎኖሜትሪን ሌላ ነገር ያስመሰሉ። ይህንን ትራያንግል ማጥናት ከፈለግን ማወቅ ያለብን 2 ነገሮችን ነው። ስለ ጎኖቹ መስመርና በመካከላቸው ስላሉት አንግሎች ማለት። ስለ እነዚህ ጎኖችና አንግሎች ካወቅን ትሪጎኖሜትሪን በቀላሉ እንረዳለን ማለት ነው። እስቲ መጀመሪያ ትራያንግሉን ስለሚፈጥሩት መስመሮች እኔ ከዛ ደግሞ ስለ አንግሎቹ እናያለን። እዚህ ትራያንግል ላይ ሁሉም የጎን መስመሮቹ እኩል ናቸው። እዚህ ጋር ጭርጭረት የምናደርገው ጎኖቹ እኩል መሆናቸውን ለማሳየት ነው። ስለዚህ ሁሉም ጎኖቹና አንግሎቹ እኩል ከሆኑ ትራያንግሉን ኢኩዊላተራል ትራያንግል እንለዋለን። ያው ኢኩዊ ማለት እኩል ነው፣ ላተራል ማለት ጎን ነው። ሁሉም አንግሎቹም እኩል ናቸው። ሁል ጊዜ የኢኩዊላተራል ትራያንግል ላይ አንግሎቹ 60 ዲግሪ ናቸው። ይሄን እንዳትረሱ፣ 60 ዲግሪ ናቸው። ሁለቱ መስመሮች ብቻ እኩል ከሆነው አይሶሲሊስ ትራያንግል እንላቸዋለን። በግሪክ ቋንቋ አይሶ ማለት ተመሳሳይ ማለት ሲሆን ስኬሎስ ማለት ደግሞ እግር ማለት ነው። ሁለቱ እኩል እግሮች እንደማለት ነው። ሁለቱ እግሮች ያሉበትን ምክንያት ትራያንግሉን ገልብጠን ብናየው በተወሰነ መልኩ እንረዳዋለን። 3ቱም ጎኖቹ እኩል ካልሆኑ ደግሞ ስካሊን ትራያንግል እንላቸዋለን። ስካሊን በግሪክ ቋንቋ እኩል ያልሆኑ እንደማለት ነው። እንደዚህ አይነት ትራያንግል ሆኖ ደግሞ 90 ዲግሪ አንግል ካለው ራይት ትራያንግል እንለዋለን። የፓይታጎሪያን ቴረም የሚመሰረተውም በዚህ ትራያንግል ላይ ነው። በዚህ ትራያንግል ላይ ይሄንን ጎን ኤ ብንለው፣ ይሄንን ጎን ቢ ብንለውና ይሄንን ደግሞ ሲ ብንለው ፓይታጎሪያን ቴረም የሚለን ኤን እና ቢን ስኩዌር አድርገን ብንደምራቸው ከሲ ስኩዌር ጋር እኩል ናቸው ነው የሚለን። ስኩዌር ማለት ሁሉም ጎኖቹ እኩል የሆነ ባለ 4 ማዕዘን ነው። ስለዚህ ቢን ስኩዌር እናድርግ ብንል በቢ ሳይዝ ያሉ ጎኖችን ገጣጥመን ይሄን ስኩዌር እንሰራለን። በኤ ሳይዝ ያሉ ሌሎችን መስመሮች አምጥተን ይሄን ስኩዌር እንሰራለን። በሲ ሳይዝ ያሉ መስመሮችን አምጥተን ይሄን ስኩዌር እንሰራለን። ይሄ ማለት ኤ ስኩዌር ቢ ስኩዌር እና ሲ ስኩዌርን እናገኛለን ማለት ነው። ፓይታጎሪያን ቴረም የሚለን ኤ ስኩዌርን ከቢ ስኩዌር ጋር ስንደምር ሲ ስኩዌርን እናገኛለን ነው። ለምሳሌ ሁለቱ ጎኖች 3 እና 4 ቢሆኑና ሲን ፈልጉ ብንባል በቀላሉ የ3ን ስኩዌር እንሰራለን፣ የ4ን ስኩዌርን እንሰራለን። ከዛ የሲ ስኩዌርን እንፈልጋለን። ማለትም 3 ስኩዌር ሲደመር 4 ስኩዌር ሲ ስኩዌር ይሆናል ማለት ነው። የ3 ስኩዌር ሁሉም ጎኖቹ 3 ርዝመት ሲኖራቸው የ4ም የሲም እንደዛው የየራሳቸው ርዝመት አላቸው። ስኩዌሩን ስንፈልግ 3 ሲባዛ 3 9 ይሆናል። 4 ሲባዛ 4 16 ይሆናል። ስለዚህ የመጀመሪያው ስኩዌር 9፣ ቀጣዩ ስኩዌር 16 ይሆናሉ ማለት ነው። ስለዚህ በፓይታጎሪያን ቴረም መሰረት ሲ ስኩዌርን ለማግኘት ሁለቱን ስንደምር ሲ ስኩዌር ኢዝ ኢኳልስ ቱ 25 የሚል ውጤት እናገኛለን። ስለዚህ የሲ ስፋት 25 ከሆነ ተመሳሳይ ተባዝቶ 25 የሚሰጠን 5 ስለሆነ የጎኖቹ ርዝመት 5 ይሆናል ማለት ነው። ስለዚህ ከስፋቱ ርዝመቱን እናገኛለን። እንዲህ እያደረግን የተለያዩ የራይት ትራያንግል ጎኖችን ፓይታጎሪያን ቴረም በመጠቀም ከአንዳቸው በመነሳት የሌላኛቸውን ርዝመት ማግኘት ይቻላል። ይህ ሐሳብ ከገባን ስለሌላ በትሪጎኖሜትሪ ውስጥ አስፈላጊ ስለሆነ ሐሳብ ልንገራችሁ። ለምሳሌ እዚህ ጋር ክብና አንድ መስመር አለ እንበል። ምንም ሳትቀይሩ መጠኑን ብቻ ብንቀንሰው በክቡና በመስመሩ መሃል ያለው የግንኙነት ባህሪ አይቀየርም። በመካከላቸው ያለው አንግልም መጠን አይቀየርም። ግን መስመሩን እንዲህ ባረገው በመካከላቸው ያለው የግንኙነት ባህሪ ይቀየራል። ምንም ሳንነካ ግን መጠኑን ብንጨምረውና ብንቀንሰው በመካከላቸው የሚፈጠር የአንግል ለውጥ የለም። ይህ ሐሳብ ግልጽ ከሆነ እዚህ ጋር አንድ ካርቴዥያን ፕሌን እንሳል። መሃሉ 0 ቢሆንና ከ0 ወደ ቀኝ፣ ወደ ግራ፣ ወደ ላይና ወደ ታች አንድ ብንሄድ እና እነዚህን ነጥቦች ነክቶ የሚያልፍ ክብ ብንሰራ ክቡ የሚነካቸው ነጥቦች እነዚህ ይሆናሉ። 0 የክባችን ሴንተር ሆና ከሴንተራችን ወደ እነዚህ ነጥቦች የሚሄደው ራዲየስ መጠኑ 1 ይሆናል ማለት ነው። ይሄ ማለት ወደ ፈለግነው አቅጣጫ ራዲየሳችን ቢዞር የራዲየሳችን ዋጋ 1 ይሆናል። ራዲየሳቸው 1 የሆኑ ክቦች ደግሞ ዩኒት ሰርክል ይባላሉ። ይህ ሐሳብ ከገባን እስቲ አሁን ደግሞ ስለ አንግሎች እንነጋገር። አንግሎችን ለመለካት እንዲጠቅመን አንድ ሙሉ ፕሮትራክተር እናምጣ። በዚህ ላይ እንደምናየው ይህ 0 ዲግሪ ነው፣ ይህ 90 ዲግሪ ነው፣ ይህ 180 ዲግሪ ነው፣ ይህ ደግሞ 270 ዲግሪ ነው። እሺ የአቅጣጫዎቹን አንግል ካወቅን በዩኒት ሰርክላችን ላይ ያሉትን የተለያዩ አንግሎች እንለካ። እዚህ ጋር 315 ዲግሪ አለን፣ እዚህ ጋር 30 ዲግሪ አለን፣ እዚህ ጋር 45 ዲግሪ አለን፣ እዚህ ጋር 60 ዲግሪ አለን፣ እዚህ ጋር 120 ዲግሪ አለን፣ እዚህ ጋር 140 ዲግሪ አለን፣ እዚህ ጋር 150፣ እዚህ ጋር 210፣ እዚህ ጋር 225 ዲግሪ ሲኖረን እዚህ ጋር 240 ዲግሪ አለን። እነዚህ ማለት አንድ ራዲየስ ወደዚህ ብናሰምር
በኤክስ አክሲስ እና በራዲየሱ መሃል ያለውን አንግል ይነግሩናል። ለምሳሌ እዚህ ጋር 30 ዲግሪ ነው ማለት ነው። ወደዚህ ብናሰምር የራዲየሱ አንግል 45 ዲግሪ ይሆናል። ወደዚህ ብናሰምር የራዲየሱ አንግል 120 ዲግሪ ይሆናል። ይሄ ሐሳብ ግልጽ ከሆነ አንድ ነገር እዚህ ጋር ላሳያችሁ። ከዚህ ወደዚህ አንድ ራዲየስ ብንስልና እዚህ ጋር አንድ ለኤክስ አክሲስ ፐርፔንዲኩላር የሆነ መስመር ብንስል ራይት ትሪያንግል እናገኛለን። በዚህ ትሪያንግል ላይ ራዲየስ ከኤክስ አክሲስ ጋር የነበረውን ስንቀያየር የነበረውን አንግል ቴታ ብንለው ራዲየሱን የትሪያንግሉ ሃይፖቴነስ ይሆናል ማለት ነው። ይሄ ከአንግላችን ቴታ ተቃራኒ ያለ ኦፖዚት ሳይድ ሲሆን ይሄ ደግሞ የአንግላችን ቴታ ጎረቤት አጀሰንት ነው። እስካሁን እየተነጋገርነው ግልጽ ከሆነ ሳይን ቴታ ምንድነው፣ ኮስ ቴታ ምንድነው፣ ታን ቴታ ምንድነው ስለሚለው ማውራት እንችላለን። መጀመሪያ ከሳይን ቴታ እንጀምር። ሳይን ቴታ ማለት ኦፖዚት ሳይድንና ሃይፖቴነስን አካፍለን የምናገኘው ውጤት ነው። ቅድም እንደተነጋገርነው ሃይፖቴነሳችን ራዲየሳችን ነው፣ ዋጋው ደግሞ አንድ ነው። ሳይን ቴታ ማለት ኦፖዚት ኦቨር ሃይፖቴነስ ከሆነ ሃይፖቴነሱ ደግሞ አንድ ከሆነ ኦፖዚት ኦቨር አንድ ማለት ራሱ ኦፖዚት ማለት ስለሆነ ሳይን ቴታ እዚህ ኳልስቱ ኦፖዚት የሚል ውጤት እናገኛለን። በዚህ ትሪያንግል ላይ ኦፖዚቱን ለመለየት እንዲመቸን አረንጓዴ አድርጌዋለሁ። ስለዚህ አረንጓዴው ኦፖዚት ነው። እሺ አሁን ወደ ግራፉ ልመልሳችሁና አንድ ነገር ላሳያችሁ። ራዲየሳችን ያለው 30 ዲግሪ ላይ ነው። ራዲየሳችንን ወደ 45 ዲግሪ እንቀይረው። አረንጓዴው ወይንም ኦፖዚት ሳይዳችን ቁመቱ አልጨመረም? ልብ ብላችሁ ካላያችሁት ልድገምላችሁ። ከ30 ዲግሪ ወደ 45 ዲግሪ ስንሄድ የኦፖዚት መስመራችን ቁመት ይጨምራል። 60 ዲግሪ ጋር ስንሄድ የባሰ ይጨምራል። ይህ ማለት አንግላችንን በቀያየርን ቁጥር የኦፖዚት ሳይድ ቁመት ይለዋወጣል ማለት ነው። ኦፖዚት እና ሳይን ቴታ ደግሞ እኩል ናቸው ብለናል። ይህ ማለት ሳይን ቴታ አንግሎች ሲለዋወጡ የኦፖዚት ሳይድ የሚኖረውን ርዝመት የሚነግረን ነገር ነው ማለት ነው። ሳይን 30 ዲግሪ ይሄን ያለው ስንል በ30 ዲግሪ ላይ የኦፖዚት ጎናችን ርዝመት ይሄን ያህለው እያልን ነው። ስለዚህ ሳይን ቴታ የሚነግረን የኦፖዚት ሳይድ በተለያዩ አንግሎች ላይ የሚኖረውን ርዝመት ነው ማለት ነው። አሁን ደግሞ ኮስቴታ ምን እንደሆነ ላሳያችሁ። ኮስቴታ ማለት አጀሰንት ከሃይፖቴነስ ጋር አካፍለን የምናገኘው ነው። ቅድም እንደተነጋገርነው ሃይፖቴነሳችን አንድ ነው፣ አጀሰንት ኦቨር አንድ ይሆናል። ይሄ ደግሞ ኮስቴታ እዚህ ኳልስቱ አጀሰንት የሚል ውጤት ይሰጠናል። እዚህ ጋር አጀሰንታችንን ለመረዳት እንዲመቸን በቀይ አድርጌዋለሁ። ወደ ግራፋችን ተመልሰን አንግላችንን እየቀያየርን ለውጡን እንየው። አሁን 30 ዲግሪ ላይ ነን። እስቲ አንግላችንን ወደ 45 ዲግሪ እንቀይረው። አጀሰንታችን ርዝመቱ እያነሰ ነው። ወደ 60 ዲግሪ ስንሄድ የባሰ እያነሰ ነው። ኮስ 30 ኮስ 60 ዲግሪ የምንለው በእነዚህ ዲግሪዎች ላይ አጀሰንት ሳይዳችን ያለውን መጠን ለመግለጽ ነው። አሁን ደግሞ ታንቴታ ምንድን ነው የሚለውን እኒ ታንቴታ ኦፖዚትና አጀሰንትን ስናካፍል የምናገኘው ሲሆን ቅድም እንዳልነው ደግሞ ሳይንቴታ ከኦፖዚት ጋር እኩል ነው፣ አጀሰንት ከኮስቴታ ጋር እኩል ነው። ስለዚህ ሳይንቴታና ኮስቴታን ስናካፍል የምናገኘው ነው ማለት ነው። ይሄ ማለት ታንቴታ ቅድም ካየናቸው የሳይንቴታና የኮስቴታ ሙቭመንት ሬሾ ነው ማለት ነው። ማለትም ቅድም 30 ዲግሪ ወደ 45 ዲግሪ ስንሄድ ኦፖዚት እየጨመረ አጀሰንታችን እየቀነሰ ነበር። ሃይፖቴነስ ደግሞ ከፍ ብሏል። ወደ 60 ዲግሪ ደግሞ ስንሄድ የቀዩ መስመር ኮስ ቫልዩ የባሰ እየቀነሰ፣ የኦሬንጁ መስመር ሳይን ቫልዩ እየጨመረ፣ ሃይፖቴነሱ ወይንም ራዲየሳችን የባሰ ቀና እያለ ነው። ለምን ቀና እያለ ነው ካላችሁ ታንቴታ ሳይንቴታንና ኮስቴታን አካፍለን የምናገኘው ነው። አሁን እያየነው ባለነው ደግሞ ሳይንቴታ እየጨመረ ኮስቴታ እየቀነሰ ነው። ስለዚህ ሳይንቴታን ለኮስቴታ ስናካፍል ትልቅ ቁጥርን ለትንሽ ቁጥር እያካፈልን ስለሆነ የታን ቫልዩ ይጨምራል፣ ሃይፖቴነሱም ከፍ እያለ ይመጣል ማለት ነው። ይሄ ማለት ታንቴታ የሚነግረን የሃይፖቴነሱን ስሎፕ ወይንም ግድለት ወይንም ምን ያክል አጋደለ የሚለው ነው ማለት ነው። በትሪጎኖሜትሪክ ቴብል ላይ ያሉትን እነዚህ ቁጥሮች ከየት ነው ያመጣናቸው? የሳይንና የኮስን ግራፍ እንዴት አድርገን መስራት እንችላለን የሚለውን አጠር አድርገን በሁለተኛው ክፍል እናየዋለን። ሁለተኛውን ክፍል በዚህ ቪዲዮ ኮሜንት ሴክሽን ላይ ታገኙታላችሁ።